ሰላም የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 28 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ የኢትዮጵያና የተባበሩት አረብ ኤሚሬቶች ትብብር እየተጠናከረ መሆኑ ተገለጸ። አልቡርሃን ሰራዊታቸው በተቆጣጠሯቸው አዳዲስ የሰሜን ኮርዶፋን አካባቢዎች ጉብኝት አደረጉ። ምዕራባውያን ሀገራት በፖለቲካዊ ውዝግብ ምክንያት በሶማሊያ ባለስልጣናት ላይ ማዕቀብ ሊጥሉ እያሰቡ ነው። ደቡብ አፍሪካ በመጤ ጠል እንቅስቃሴ ከአፍሪካ አገሮች ቅራኔ ውስጥ መግባቷን ተገለጸ። እስራኤል ሰው አልባ አውሮፕላን መታ መጣሏን አሳወቀች። አሜሪካ በምስራቅ አፍሪካ የደህንነት ትብብር ላይ ትኩረት ሰጥታ እየሰራች መሆኑን ተገለጸ። ወደ ዝርዝር ዜናዎች እናልፋለን። ከኛ ጋር ቆዩ። ስኒት በዓለም መድረክ በቁንጅና ውድድር ልትወዳደር ነው። ኤርትራ በዓለም አቀፍ ሚስ ወርልድ የውበት ውድድር ታሪክ ውስጥ የመጀመሪያዋን ተሳትፎዋን ለማድረግ በመዘጋጀት ላይ ትገኛለች። በቬትናም ከኦገስት 9 እስከ መስከረም 5 ቀን 2026 የሚካሄደው 75ኛው የሚስ ወርልድ ውድድር ላይ የምትሳተፈው የምስራቅ አፍሪካዋ ሀገር በስነ ነርቭ ሳይንቲስት መምህርትና የአካል ጉዳተኞች መብት ተሟጋች በሆነችው ስኒት ሀብተወልድ ትወከላለች። በአስመራ ተወልዳ ያደገችው ስኒት በአሜሪካ ቨርጂኒያ ከሚገኘው ጆርጅ ሜሰን ዩኒቨርሲቲ በስነ ነርቭ ሳይንስ ዲግሪዋን ያገኘች ሲሆን ሳይንሳዊ ዕውቀቷን ለአእምሮ እድገት ውስንነት ላላቸው ህጻናት ተጨባጭ ድጋፍ ለማዋል በሞንቴሶሪ የቅድመ መደበኛ ትምህርት ቤት መምህርት ሆና አገልግላለች። ወጣቷ ለዚህ ማህበራዊ ተሟጋችነትና ለልዩ ፍላጎት ትምህርት መሰረታዊ መነሻ የሆነቻት በዳውን ሲንድሮም የተወለደችው ታናሽ እህቷ መሆኗ ተገልጿል። በተጨማሪም እናቷን በጡት ካንሰር በማጣቷ ምክንያት የጡት ካንሰር ንቃተ ህሊና አምባሳደር በመሆንም አገልግላለች። ከሳይንሳዊ ስራዋ ጎን ለጎን ቴኒስና ባስኬትቦል መጫወት፣ ኪክቦክሲንግ፣ ሳልሳ ዳንስና ስዕል የምትወደው ስኒት ትግረኛ፣ እንግሊዘኛና ጣሊያንኛ ቋንቋዎችን በብቃት ትናገራለች። በ75 ዓመታት የውድድሩ ታሪክ ውስጥ ኤርትራ 185ኛዋ ሀገር ሆና በመቀላቀል ታሪካዊ ምዕራፍ ስትፈጽም ይህ ተሳትፎ የአስመራን የጥንታዊ ስነ ህንጻ ውበትና የሀገሪቱን የባህል ብዝሃነት ለዓለም ለማስተዋወቅ ትልቅ እድል እንደሚፈጥር ይጠበቃል። ለመጀመሪያ ጊዜ የሚስ ወርልድ ኤርትራና የሚስ ዩኒቨርሲቲ ኤርትራ ዘውድ ባለቤት መሆን የቻለችው ስኒት በ2023 ደግሞ የሚስ አፍሪካ አሜሪካ አክሊልን በመቀዳጀት የመጀመሪያዋ ኤርትራዊት ሆናለች። ህዳር 2023 በሜክሲኮ በተካሄደው 73ኛው የሚስ ዩኒቨርሲቲ ውድድር ላይም ሀገሯን በታሪክ ለመጀመሪያ ጊዜ ወክላ መሳተፏን በወቅቱ ኢሪሳትን ጨምሮ በተለያዩ የዜና አውታሮች መዘገቡን አይዘነጋም። ወጣቷ ስኒት ሀገሯን ለማስተዋወቅ እድል ማግኘቷ እንደ ትልቅ እድል እንደምታየው ለጉዳዩ ቅርበት ያላቸው መረጃ ሰጪዎች ያስገነዝባሉ። የኢትዮጵያና የተባበሩት አረብ ኤሚሬቶች ትብብር እየተጠናከረ መሆኑ ተገለጸ። ኢትዮጵያ በተባበሩት አረብ ኤሚሬቶች ድጋፍ የተገነባና በሰው ሰራሽ አስተውሎት በሳይበር ደህንነትና በከፍተኛ ማኒፋክቸሪንግ ላይ ያተኮረ የምርምር ላቦራቶሪ አስመረቀች። የኢትዮጵያ መከላከያ ሚኒስቴር በተባበሩት አረብ ኤሚሬትስ የገንዘብ ድጋፍ የተገነባውን ዘመናዊ ላቦራቶሪ በኢትዮጵያ መከላከያ ዩኒቨርሲቲ ውስጥ አስመረቀ። ሚኒስቴሩ ተቋሙ ሀገሪቱ በሰው ሰራሽ አስተውሎት ኤአይ፣ በሳይበር ደህንነት፣ በከፍተኛ ማኒፋክቸሪንግ እና ከመከላከያ ጋር በተያያዙ የሳይንስ ምርምሮች ያላትን አቅም ያጠናክራል ሲል ገልጿል። ላቦራቶሪው በኢትዮጵያና በተባበሩት አረብ ኤሚሬትስ የሁለትዮሽ ልማት ስምምነት ስር ከኤሚሬትስ በተገኘ የገንዘብ ድጋፍ በ20850 ካሬ ሜትር ቦታ ላይ የተገነባ ነው። በምረቃ ስነ ስርዓቱ ላይ የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ፣ ከፍተኛ የመንግስት ባለስልጣናት፣ ዲፕሎማቶችና ጥሪ የተደረገላቸው ሌሎች እንግዶች ተገኝተዋል። በምረቃው ላይ ንግግር ያደረጉት የመከላከያ ሚኒስትሯ አይሻ መሐመድ ዘመናዊው ማዕከላዊ ላቦራቶሪ የሀገሪቱን ብሔራዊ ደህንነት በጠንካራ የቴክኖሎጂ መሰረት ላይ የሚያስቀምጥ አንጋፋ ፕሮጀክት ነው ሲሉ ገልጸዋል። አልቡርሃን ሰራዊታቸው በተቆጣጠራቸው አዳዲስ የሰሜን ኮርዶፋን አካባቢዎች ጉብኝት አደረጉ። የሱዳን ጦር አዛዥ አብደል ፈታህ አልቡርሃን ሰራዊታቸው በአንድ ወሳኝ አቅርቦት መንገድ ላይ ከፍተኛ የግዛት የበላይነት ካገኘ በኋላ ሐምሌ 27 ቀን በሰሜን ኮርዶፋን ግዛት የሚገኙ ወታደራዊ ቦታዎችን መጎብኘታቸውን ሱዳን ትሪቡን ዘግቧል።
አልቡርሃን ከከፍተኛ አዛዦች ከኮርዶፋን አስተዳዳሪ ሚኒ አርኮሚናዊና ከሱዳን ጥምር ኃይሎች መሪ አቡ አግላ ኬይከል ጋር በመሆን በኡምሳያላና በጀብራት አልሼክ አካባቢዎች መገኘታቸውን የሉዓላዊ ምክር ቤት ባወጣው መግለጫ አስታውቋል። ሰራዊቱና ጥምር ኃይሎቹ ባለፈው ሳምንት መጨረሻ ወደ ኮርዶፋን ባደረጉት ግስጋሴ የባራ የጀብራት አልሼክና የኡምሳያላ አካባቢዎችን እንዲሁም በርካታ የዚያኑ ቀጠና ከተሞችን ተቆጣጥረዋል። የስኬት ሰሜን ኮርዶፋንን ከዋና ከተማዋ ካርቱም ጋር የሚያገናኘውን የ360 ኪሎ ሜትር የኤክስፖርት የወጪ ንግድ መንገድ ሙሉ ቁጥጥር ያደረገ ሲሆን ይህም ለሀገሪቱ ትልቅ የትራንስፖርትና የአቅርቦት መስመር ነው። ጀብራት አልሼክ ሰሜን ኮርዶፋንን ከካርቱም ጋር በሚያገናኘው መንገድ ላይ እንደ ስትራቴጂካዊ ቦታ የምታገለግል ሲሆን የክልሉ ዋና ከተማ ከሆነችው አልኡበይድ አቅራቢያ ትገኛለች። ምዕራባውያን ሀገራት በፖለቲካዊ ውዝግብ ምክንያት በሶማሊያ ባለስልጣናት ላይ ማዕቀብ ሊጥሉ እያሰቡ ነው። አንዳንድ ምዕራባዊ ሀገራት በሶማሊያ ያለው ፖለቲካዊ አመራር በህገ መንግስቱ የተወሰነውን የስልጣን ጊዜ እያራዘመ መሆኑን በመግለጽ በአሁኑ የሶማሊያ መሪዎች የቅርብ ውስጣዊ ክበብ ውስጥ ባሉ ግለሰቦች ላይ ያነጣጠሩ እርምጃዎችን ለመውሰድ እያሰቡ መሆኑን ሪፖርቶች ያመለክታሉ። ይህንን ጉዳይ የሚያውቁ ምንጮች እንደገለጹት የካቢኔ አባላትን ጨምሮ ከፕሬዝዳንት ሐሰን ሼክ መሐመድ ጋር ቅርብ ግንኙነት ያላቸው ከፍተኛ የጸጥታ ባለሙያዎችና ሌሎች የመንግስት ባለስልጣናት ባልተገለጹ የደህንነት ስጋቶች ምክንያት ቪዛ በማግኘት ወይም ወደ አንዳንድ ጎረቤት ሀገራት በመጓዝ ላይ ገደብ ሊጣልባቸው እንደሚችል ሂራን ኦንላይን በሐምሌ 27 የራሱ ምንጮችን ጠቅሶ ዘግቧል። እነዚህ ምንጮች እንደገለጹት የታሰቡት ማዕቀቦች የፕሬዝዳንቱ የቅርብ የፖለቲካ ኔትወርክ አካል ተብለው የሚታሰቡ አንዳንድ ዘመዶችና ከፍተኛ ባለስልጣናትን ጨምሮ በርካታ ግለሰቦችን ሊያጠቃ እንደሚችል ገልጸዋል። ሆኖም እነዚህ መረጃዎች በገለልተኛ ምንጭ አልተረጋገጡም። የሶማሊያ መንግስትም ሆነ በጉዳዩ ተሳታፊ ናቸው የተባሉት ሀገራት እስካሁን ይፋዊ መግለጫ አልሰጡም። ሌሎች ሪፖርቶችም እንደሚያመለክቱት ምዕራባውያን ሀገራት በአሁኑ የሶማሊያ መሪዎች ውስጣዊ ክበብ ውስጥ ባሉ ግለሰቦች ላይ ሊጣሉ የሚችሉ ማዕቀቦችን ወይም ሌሎች የዲፕሎማሲ እርምጃዎችን እየገመገሙ መሆኑን ይጠቁማሉ። ይህም አሁን ያለው የፖለቲካ አመራር ከተስማማበት የህገ መንግስት የስልጣን ጊዜ በላይ ስልጣኑን ማራዘሙ ከፍተኛ ስጋት እንደፈጠረ ይታመናል። እነዚህ እድገቶች የሚታዩት ሶማሊያ በአስተዳደር፣ በህገ መንግስታዊ ለውጦች፣ በምርጫ ሂደት እንዲሁም በሀገሪቱ የወደፊት አቅጣጫ ዙሪያ በፖለቲካ ተዋናዮች መካከል የተባባሰ የፖለቲካ ውጥረት በሚታይበት ወቅት ነው። የተጠቀሱት የጉዞ ገደቦችና ሊወሰዱ የሚችሉ የዲፕሎማሲ እርምጃዎች ሶማሊያ በተጋላጭ የፖለቲካ ወቅት ባለችበት ሁኔታ የመጡ ሲሆን በሀገሪቱ የፖለቲካ ህጋዊነትና የተቋማት ስልጣን ዙሪያ ያለው ክርክር የበለጠ አጠናክረውታል። የወደፊቱ ፓርላማና ሌሎች ከተቃዋሚ ኃይሎች ጋር የተያያዙ ቡድኖች በአስተዳደርና በህገ መንግስታዊ ስርዓት ላይ ያሉትን ችግሮች ለመፍታት ሀገራዊ መግባባት እንደሚያስፈልግ በመግለጽ ሰፊ የፖለቲካ ስምምነት እንዲካሄድ ጥሪ አቅርበዋል። የሶማሊያ ፌዴራል መንግስት ደግሞ ከፕሬዝዳንቱ ጋር ቅርብ የሆኑ ባለስልጣናትን የሚመለከቱ የማዕቀብ ወይም የጉዞ እገዳ ሪፖርቶች በግልጽ ሁኔታ እስካሁን አልመለሰባቸውም። የትኛውም አይነት ማዕቀብ ወይም የዲፕሎማሲ እርምጃ በዓለም አቀፍ አጋሮች እንደሚተገበር ከተረጋገጠ በሶማሊያ ፖለቲካዊ አመራር ላይ ጫና ሊጨምር እንደሚችልና በአስተዳደር፣ በህገ መንግስት ማሻሻያና በመጪው ምርጫ ዙሪያ የሚካሄደውን ውይይት ሊያሳድር እንደሚችል ተንታኞች ይገልጻሉ። ደቡብ አፍሪካ በመጤጠል እንቅስቃሴ ከአፍሪካ ሀገሮች ጋር ቅራኔ ውስጥ መግባቷን ተገለጸ። ደቡብ አፍሪካ የመጤጠል እንቅስቃሴ ከአህጉራቱ ጋር አቃቅሯታል ሲሉ የተለያዩ ምሁራንና ተንታኞች እየገለጹ እንደሚገኙ የዜና አውታሮች ዘገባ ያመለክታል። በደቡብ አፍሪካ መጤጠል እንቅስቃሴ ምክንያት በደቡብ አፍሪካና በቀረው የአህጉሪቱ ክፍል መካከል ከፍተኛ ክፍተት መፈጠሩን ዘገባዎች ያሳያሉ። ደቡብ አፍሪካ ያንን ክፍተት ለመሙላት ከፍተኛ ስራ ይጠበቅባታል ሲሉ ተንታኞች ይጠቅሳሉ። የሀገሪቱ መንግስት ሰሞኑን ባወጣው መግለጫ ከአንዳንድ ሀገራት ጋር የተፈጠረውን ልዩነት በንቃት ለመፍታት ቁርጠኛ መሆኑን አስታውቋል። ቢሆንም የደቡብ አፍሪካ በተግባር አመርቂ ስራ አለመስራቷ በብዙዎች ዘንድ ይተቻል። እስራኤል ሰው አልባ አውሮፕላን መታ መጣሏን አሳወቀች። የእስራኤል አየር ኃይል በዮርዳኖስ ድንበር አቅራቢያ አየር ላይ የነበረን አንድ ሰው አልባ አውሮፕላን መጥለፉንና መቶ መጣሉን የእስራኤል መከላከያ ኃይል ዛሬ ሐምሌ 28 ባሰራጨው መረጃ አስታወቀ።
መከላከያ ኃይሉ አክሎ እንዳብራራው ሰው አልባ አውሮፕላኗ ወደ እስራኤል ግዛት ጥሳ አልገባችም። በዚህም ምክንያት በአሰራር ደንቡ መሰረት ምንም አይነት የአደጋ ጊዜ ማስጠንቀቂያ ሳይረን አልተሰማም። ይሁን እንጂ የድሮኗ መነሻ ከየት እንደሆነ እስካሁን በውል ያልታወቀ ሲሆን ክስተቱ አሁንም በምርመራ ላይ እንደሚገኝ መከላከያ ኃይሉ አረጋግጧል። አሜሪካ በምስራቅ አፍሪካ የደህንነት ትብብር ላይ ትኩረት ሰጥታ እየሰራች መሆኑ ተገለጸ። በአዲስ አበባ በተካሄደው የአፍሪኮም ስብሰባ የአሜሪካ ባለስልጣናት በመላው አፍሪካ የአፍሪኮምን ስትራቴጂ በሰፊው ለማስተካከል ሲሰሩ መቆየታቸውን፣ ይህም የደህንነት ትብብርን ከመሰረተ ልማት ከንግድ አጋርነትና ከኢኮኖሚያዊ ትስስር ጋር የሚያያዝ መሆኑን ሪፖርቶች ያመለክታሉ። ዋሽንግተን ከምስራቅ አፍሪካ ሀገራት በተለይም ከኢትዮጵያና ከኬንያ ጋር ያላትን የደህንነት ትብብር ለማጠናከር ስትሰራ ቆይታለች። አሜሪካ ከኬንያ ጋር የጋራ ወታደራዊ ልምምዶችን በማስፋፋት በምስራቅ አፍሪካ ስትራቴጂያዊ ቦታዎች ያላትን ተጽዕኖ እንዳሳደገች የኬንያ ባለስልጣናት ገልጸዋል። ይህንንም ባይዶአ ኦንላይን በሐምሌ 27 ዘግቧል። አሜሪካ በኬንያ በሚገኘው የማንዳቤ ወታደራዊ ሰፈር አዲስ የአውሮፕላን ማረፊያ መገንባትን ጨምሮ በወታደራዊ ተቋማት የሚካሄዱ የመሰረተ ልማት ማሻሻያዎችን እየደገፈች መሆኑን ሁኔታውን በቅርብ የሚያውቁ ባለስልጣናት ገልጸዋል። ማንዳቤ በምስራቅ አፍሪካ ለሚካሄዱ የአሜሪካና የአካባቢው የደህንነት ስራዎች በተለይም በሶማሊያና በአካባቢዋ የሚንቀሳቀሱ ጽንፈኛ ቡድኖችን ለመቋቋም በሚደረጉ ጥረቶች ላይ ስትራቴጂያዊ ጠቀሜታ ያለው ወሳኝ የወታደራዊ መደገፊያ መሆኑ ተገልጿል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።